አንዳንድ ጊዜ ታሸንፋለህ፣ አንዳንድ ጊዜ ትማራለህ። ከስህተታቸው የሚማሩ ሰዎች ከስህተታቸው ከማይማሩ የሚለያቸው ምን እንደሆነ አስበህ ታውቃለህ? አንዳንድ ጊዜ በህይወት ውጣ ውረዶች መጨናነቅ ተሰምቶ ያውቃል? በዚህም ምክንያት ራስን እንደ ደካማ አድርገህ ተመልክተህ ታውቃለህ? ከባዱ የህይወት ገጠመኞቻችሁን ወደ ኃይለኛ ትምህርት ብትቀይሩት ምን የሚከሰት ይመስላችኋል? Sometimes you win, sometimes you learn. አንዳንድ ጊዜ ታሸንፋለህ፣ አንዳንድ ጊዜ ደግሞ ትማራለህ። በዚህ የጆን ሲ ማክስዌል መጽሐፍ ቀደም ሲል ላነሳናቸው ጥያቄዎች ከበቂ በላይ ምላሽ በውስጡ አዝሏል። ይህ መጽሐፍ የአሸናፊዎች አስተሳሰብ ምን እንደሚመስልና እንዴት እንደተገነባ ይመረምራል። አሸናፊዎች እንዴት እንደሚያስቡ፣ ምን እንደሚሰማቸው እንዲሁም እንዴት እንደሚያከናውኑ ይህ ብቻ ሳይሆን አንተም ይህን አስተሳሰብ በመረዳት ማንኛውንም ፈተና ራስን ለማሻሻል እድል አድርገህ እንዴት መጠቀም እንደምትችል ይህ መጽሐፍ ክህሎት ይሰጥሃል። ምዕራፍ 1 ምክንያትን ማወቅ Find out your why። ይህንን ምዕራፍ በዚህ ምሳሌ ለመረዳት እንሞክር። አቤል ወላጅ አልባ ማዕከል ውስጥ ነው ያደገው። ሆኖም ግን ትልቅ ህልም አለው። ህልሙም ጎበዝ የእግር ኳስ ተጫዋች መሆን ነው። በዚህም ምክንያት ያለማቋረጥ ልምምድ ያደርጋል። እንደ አልኮልና ማጨስ ያሉ መጥፎ ልማዶችን ትቶ በስልጠናው ላይ ብቻ በማተኮር ህልሙን ለማሳካትና ወላጅ አልባና የተተወ ቢሆንም እንኳን እንደሱ ላሉ ሌሎች ስኬታማ ሆኖ ምሳሌ መሆን ይፈልጋል። ይህ ብቻ ሳይሆን የህይወቱን አሳዛኝ ታሪክ መፋቅና በስኬት ማስወገድ ይፈልጋል። በዚህ ውሳኔው ምክንያት ብዙ ውድቀቶችንና ፈተናዎችን ገጥሞታል። ነገር ግን ተስፋ አልቆረጠም። ህልሙን ወደ እውነትነት እስኪለውጥ ድረስ በትጋት ሰርቷል። ሰልፍ ዲሲፕሊን የአንድ አትሌት ትልቁ ሀብት ነው። ነገር ግን አንድ ሰው ለምን አንድ ነገር እንደሚሰራ ካላወቀ ሰልፍ ዲሲፕሊን ትርጉሙን ያጣል። አቤል ጠንክሮ በመስራት ብቻ ስኬታማ የእግር ኳስ ተጫዋች መሆን አይችልም። ጠንክሮ መስራት እንዲችል ከኋላ የሚገፋው ምክንያትና ትልቅ ዓላማ ሊኖረው ያስፈልገው ነበር። ከምቾት ቀጠና ወጥተህ በድፍረት የህይወትን አዲስ ጀብዶችን ለመቀበል ዝግጁ ትሆናለህ። ብትሰናከልና ብትወርቅ እንኳን ጉድለቶችህን እንዴት መቀበል እንዳለብህ ትማራለህ። በእያንዳንዱ ስህተት እንዴት ጠቃሚ ትምህርቶችን ማግኘት እንደምትችል ዕውቀቱ ይኖርሃል። ሽንፈት ቢያጋጥምህ እንኳን እንዴት የአሸናፊነት ስብዕናን መላበስ እንደምትችል ትረዳለህ። በዚህ የመጽሐፍ ጉዞ አብረኸኝ እስከ መጨረሻው ከተጓዝክ እያንዳንዱን ፈታኝ ሁኔታ ወደ እድል እንዴት መለወጥ እንደምትችል እናያለን። ይህ ብቻ ሳይሆን ስኬትን ለማግኘት የአሸናፊዎችን አስተሳሰብ በመከተል እስከ መጨረሻው ድረስ እንቅፋቶችን ወደ ስኬታማና አርኪ ህይወት እንዴት መለወጥ እንደሚችሉ ይማራሉ። መሸነፍ ይጎዳል። ሽንፈት፣ ውድቀትና ኪሳራን የምታስተናግድበት መንገድ ስኬት ላይ ያተኮረ አስተሳሰብ እንዳለ ወይም ለውድቀት የተጋለጠ አስተሳሰብ እንዳለ ጥሩ ማሳያ ሊሆን ይችላል። ብዙ ሰዎች ስለ ውድቀታቸው መነጋገር ሆነ ማውራት አይወዱም፣ ምክንያቱም ድክመቶቻቸውን የሚያጎላ ይመስላቸዋል። አንዳንድ ሰዎች በአዲስ ልምምዶች ውስጥ ስኬታማ ለመሆን እየጣሩ ነገር ግን በአይምሮ ለውድቀት የተዘጋጁ ናቸው። የፈሩት ውድቀት ሲገጥማቸው በፍጥነት ወደ ሌላ ነገር ይሸጋገራሉ። ስኬታማ ሰዎች ግን ለውድቀት ያላቸው እይታ ከአብዛኛው ሰው የተለየ ነው። ውድቀታቸውን በልዩ እይታ ይመለከቱታል። ቢወድቁም እንኳን አዲስ ነገር ይማራሉ እንጂ ውድቀት ብለው ውድቀታቸውን አይጠሩትም። በተቃራኒው ውድ ትምህርት በማለት ያሞካሹታል። እውነቱን ስንነጋገር ከስህተታችን የበለጠ እንማራለን። ብዙዎቻችን ውድቀትን ስናስብ ይከፋናል። ምክንያቱም ወድቀናል ማለት ከእንግዲህ መሻሻል አንችልም የሚል የተሳሳተ መረዳት ስላለን ነው። ይህ ብቻ ሳይሆን ብዙ ሰዎች ሽንፈትን አሉታዊ በሆነ መልኩ ይመለከቱታል። በአንድ ወቅት በአመራር መጽሔት ላይ የወጣ አንድ ጽሑፍ ማንበቤን አስታውሳለሁ። ጽሑፉ እንዲህ ይላል: ብዙ ሰዎች ያለማቋረጥ ስኬትን ይፈልጋሉ፣ ይከተላሉ፣
ነገር ግን ውድቀትን መታገስ አይችሉም። ውድቀትን መታገስ የማይችሉ ሰዎች በመጨረሻም የአልኮል ሱሰኛ ይሆናሉ ወይም በጭንቀት ውስጥ ይወድቃሉ። አለፍ ሲልም ራስን ማጥፋት የሚሞክሩም ጊዜ አለ። ሁልጊዜ ማስታወስ ያለብህ ነገር ቢኖር እኛ ሰዎች እንጂ ልዩ ፍጥረታት አለመሆናችንን ነው። ስለዚህ ውድቀት የህይወት አንድ ክፍል መሆኑን መቀበል ያስፈልጋል። ስህተት መስራት ፍጹም ያለመሆናችን አንዱ ምልክት ነው። ውድቀትን በትክክለኛው መንገድ ካላስተናገድን በፍርሃትና በማመንታት ወጥመድ ውስጥ ሊያስገባን ይችላል። ዋናው ቁልፉ ነገር ግን ለውድቀት ያለን እይታ ላይ ነው። ለውድቀት ያለን እይታ በአዎንታዊ ወይም በአሉታዊ መንገድ ተጽዕኖ ሊያሳድርብን ይችላል። ድክመቶችህ እንዲቆጣጠሩ ከፈቀድክ በሳጥን ውስጥ እንደታሰረ ሰው ምንም ማድረግ እንደማይችል ትሆናለህ። ነገር ግን ከስህተቶችህ ለመማርና ለማሻሻል ከወሰንክ ውድቀትህን ወደ ድሎች መለወጥ ትችላለህ። የዚህ መጽሐፍ ደራሲ ጆን ሲ ማክስዌል ብዙ ስህተቶችን በህይወቱ ሰርቷል። ከነዚህ መካከል አንድ የማይረሳው ስህተት በሞርሚንግሃም አላባማ በሚገኝ የቤተክርስቲያን ንግግር ሲያደርግ አንድ ጓደኛው ክሪስ ሽጉጥ በስጦታ ሰጠው። ይህም ጆን በተለያዩ ቦታዎች ሲጓዝ ለደህንነቱ ሲል እንደሰጠው ጓደኛው ገለጸለት። ጆን በፍጹም ሽጉጥ አይወድም፣ ምክንያቱም የቤተክርስቲያን መምህር ነው። ነገር ግን ጓደኛውን ለማስደሰት ተቀበለው። ሽጉጡን ቦርሳ ውስጥ ካስቀመጠ በኋላ ለቀጣዮቹ ጥቂት ቀናት በግል አውሮፕላን ወደ ቤቱ በረረ። በስራ መደራረብ ምክንያት በሻንጣው ውስጥ ያለውን ሽጉጥ ሙሉ በሙሉ ረሳው። በአየር መንገድ ፍተሻ ኬላ ላይ ሆኖ በድንገት ሽጉጡን አስታወሰ። ሽጉጡን እንደያዘም ለፈታሾቹ ገለጸ። ጆን እድለኛ ሆኖ በዋስ ተለቀቀ። ታዋቂና ዝነኛ ሰው በመሆኑ ዜናው ይፋ ሆነ። ጆንም እውነቱን በቀልድ መልክ አዋስቶ በትዊተር ገጹ ላይ ስለ ጉዳዩ በመጻፉ ሁሉም ሰው እንደ አስቂኝ ገጠመኝ ወሰደው። በዚህም ጆን እድለኛ ነበር። ጉዳዩም ብዙ ሳይከር በዚህ መልኩ ተቋጨ። ከዚህ አጋጣሚ በኋላ ጆን በማስታወሻው ላይ እንዲህ በማለት ጻፈ። ይህ ጽሑፍም አሁን ለምናየው መጽሐፍ ርዕስ ለመሆን በቃ። አንዳንድ ጊዜ ታሸንፋለህ፣ አንዳንድ ጊዜ ትማራለህ። ጆን የተፈጠረውን ክስተት በአሉታዊ መልኩ ቢመለከተው ስራውን ሊያበላሽበት ይችል ነበር። ነገር ግን ከስህተቱ መማርና መርሳት ብሎም በስኬት ጎዳና ላይ ወደፊት መጓዝን መረጠ። ምዕራፍ 2 Responsibility The first step of learning ኃላፊነት የመማር የመጀመሪያ ደረጃ። ሰዎች ብዙውን ጊዜ ሌሎች ለሰጧቸው ኃላፊነቶች ብቻ ተጠያቂዎች እንደሆኑ አድርገው ራሳቸውን ያስባሉ። ነገር ግን ለራሳቸው ህይወት ኃላፊነት መውሰድ ሙሉ ህይወታቸው ሊለውጥ የሚችል ውሳኔ መሆኑን አይገነዘቡም። አንድ ጊዜ በህይወትህ ኃላፊነቱን ለመውሰድ ስትወስን ይህ ማለት እርምጃ ለመውሰድ ዝግጁ ነህ ማለት ነው። ስህተት ከሰራ ሁለት ምርጫዎች አሉ። አንደኛው ሌላውን ሰው በወንጀል ወይም ማሳበብ ሲሆን፣ ሁለተኛው ራስህ ኃላፊነትን መውሰድ ነው። ከነዚህ ከሁለት አማራጮች የምትመርጠው ምርጫ ከውድቀትህ የምታገኘውን ነገር ይወስናል። ይህ ማለት ለተፈጠረው ስህተት ኃላፊነትን የምትወስድ ከሆነ አንተ እየተማርክና እያደግክ ነው ማለት ነው። ከተጠያቂነትና ኃላፊነትን ከመቀበል ለረጅም ጊዜ በሌሎች ማሳበብንና ማላከክ የምታበዛ ከሆነ በመጨረሻም አጉል የተጎጂነት አስተሳሰብህን ታዳብረዋለህ። ብዙ ሰዎች በተጎጂነት አስተሳሰብ ውስጥ ይኖራሉ። ይህም ሊሳካላቸው እንደማይችል በማመን ራሳቸውን እንደ አቅመቢስ አድርገው በመቁጠር ለራሳቸው ጥፋት ሌሎችን ይወቅሳሉ። ለድርጊትህ ኃላፊነት የማትወስድ ከሆነ በተቃራኒ ውጫዊ ሁኔታዎች እንዲቆጣጠሩ ፈቃድ እየሰጣቸው ነው። በተጨማሪም ኃላፊነትን አለመቀበል ለመማርና ለማደግ ያለህን እድሎች እንድታጣ ያደርግሃል። ስኬታማ ለመሆን ስህተትህን ላለመስራት ከመፍራት ነፃ ወጥተህ ለመማር ክፍትና ተለዋዋጭ ወይም ፍሌክሲብል መሆን አለብህ። ውድቀትን የምትፈራ ከሆነ መቼም ቢሆን የመሻሻል እድል አታገኝም። ለህይወትህ ኃላፊነት በመውሰድ የወደፊትህን መቆጣጠር ትችላለህ። ይህን ስብዕና በመላበስ ብቻ ማንኛውም ግብና ዓላማ ቢኖርህ ዓመታትን ቢወስድም ልታሳካው ትችላለህ። ቆራጥ ሁን። በትዕግስትና በኃላፊነት ዘውትር መሻሻልና መማርህን ቀጥል። አሁን ያለህበት ህይወት ምንም እንኳን ጥሩ ባይሆንም የወደፊቱን ለመለወጥና ለማሻሻል እድሉ አለ።
ይህን እድል ግን መጠቀም የምትችለው የመማር የመጀመሪያ ደረጃ የሆነውን ኃላፊነት መቀበል ስትለማመድ ነው። ምዕራፍ 3 ኢምፕሩቭመንት ዘ ፎከስ ኦፍ ለርኒንግ መሻሻል የመማር ትኩረት። የመጀመሪያ እርምጃ ወደ መሻሻል የመማር ትኩረት በራስህ ላይ መስራት ነው። ስኬትን ራስን ሳታሳድግና ማሻሻል ሳትጀምር ሊመጣ አይችልም። የምቾት ዞንን በመልቀቅ የተለየ ነገር መሞከር አዳዲስ ክህሎቶችን እንድታገኝና አዲስ ልምዶችን እንድታጎለብት ይረዳሃል። ይህ አደጋን መጋፈጥ ድፍረት ይሰጥሃል። ህይወትህን ለማሻሻል እያሰብክ ከሆነ ይህ በአንድ ጊዜ የሚሆን ጉዳይ አይደለም። ብዙ ተስፋ መቁረጥ ስሜቶችና ትዕግስት ሊኖርህ ያስፈልጋል። ብዙ ሰዎች ስኬታማ ለመሆን የማይበቁት እንዴት ስኬታማ መሆን እንደሚችሉ ስለማያውቁ ሳይሆን በቀላሉ ትኩረታቸውን ስለሚያጡ ነው። ፈጣንና ድንገተኛ የሆነ ጉልህ ለውጥ ይፈልጋሉ። ነገር ግን እውነተኛ መሻሻል የሚመጣው ትናንሽ ብለን ከምንነቃቸው ጥቃቅን ድርጊቶች ድምር ውጤት ነው።